የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ቃለ ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ደግሞ ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። ደውል ጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን በርካታ መረጃዎችን ስናነሳ ኃያሉ ክለብ በስተመጨረሻም በሜዳውና በደጋፊ ፊት እጅ ሰጥቷል። በዚህ ሳምንት የሊግ ጨዋታዎች ቀጥለው እየተካሄዱ ይገኛሉ። በስፋት እንመለከታቸዋለን ውድ ቤተሰቦቻችን። ተጠባቂ መርሃ ግብር ኤል ክላሲኮን ጨምሮ ማለት ነው። ኤል ክላሲኮ ጨዋታ ከመደረጉ በፊት አነጋጋሪም አወዛጋቢነቱ እንደቀጠለ ነው። ለመሆኑ የሪያል ማድሪድ ቲቪ ያወጣቸውን መረጃዎች በተመለከተ መግለጫ ወጥቷል። አንድ ማስረጃ ይዞ ወጥቷል። በርካቶች እየተጋሩት ይገኛሉ። የባርሴሎናው ፕሬዝዳንት ይሄ እኛን ለማዘራጋት የተደረገ ጥረት ነው ሲሉ፣ ሴልታዎች ደግሞ በጉዳዩ ላይ ጣልቃ ገብተዋል። በኤል ክላሲኮ ጨዋታ እነ ሴልታ ምን ይሰራሉ? ታደምጡታላችሁ። ኤል ክላሲኮን ብዙ ድራማዎች እናስደምጣችኋለን ውድ ቤተሰቦቻችን፣ በመረጃችን ተካቷል። በአውሮፓ ትልቅ ክለቦች በተወዳጁ የእንግሊዝ ፕሪሚየር ሊግ ጭምር በርካታ መረጃዎችን ይዘናል። ሩበን አሞሪም የዝውውር መስኮቱ ከመከፈቱ በፊት ሊያረጉት ስላሰቡት ነገር ፋብሪዞ ሮማኖ የሚለን ነገር አለ። እንዴት ሲቻላችኋል የሚለውን ታደምጣላችሁ። ከዛ በተጨማሪ ግን በዩናይትድ በጥብቅ ሲፈለግ የነበረው ተጫዋች ያደረገው ነገር የምርም ተጫዋቹ ዩናይትድን መቀላቀል እንደሚፈልግ ፍንጭ የሰጠበት ነው። በዩናይትድ በኩል በርካታ የቡድን ዜናና የዝውውር መረጃዎችን እናደርሳችኋለን። አርሰናል በማክሰኞ ጨዋታ በኤምሬትስ ታይቶ የማይታወቅ ነገር ያደርጋሉ ተብሏል። ምንድነው በኤምሬትስ የተደገሰው ድግስ? ታደምጡታላችሁ። የቀድሞ የአርሰናል ሌጀንዶች ከወቅታዊ አርሰናል የኮንትራት ማራዘምና የተጫዋች ዝውውር ዙሪያ የሚሉት ነገር አለ። ከባርሴሎና ከሪያል ማድሪድም ተጫዋች ስለተመኘው አርሰናልም የምንላችሁ ነገር አለ። ሊቨርፑሎች በጎዳናዎቻቸው ላይ ልዩ ድግሶችን እያዘጋጁ ይገኛሉ። ቤተሰቦቻችን እሁድ 1 ነጥብ ለሚፈልገው ክለባቸው ካሁኑ ድግሱ ተጧጥፏል። ግን በእግር ኳስ እድለኝነት የሚባል ነገር እንዳለ ሊቨርፑል ቤት ክሎፕን አንስተን እንነግራቸዋለን። ክሎፕ በእውነት ለመናገር ምርጡ አሰልጣኝ ናቸው፣ ግን እድለኛው አሰልጣኝ አልነበሩም። በምን ታደምጡታላችሁ። ከዛ ውጭ አሌክስ ማካሊስተር አነጋጋሪ ምርጫ አሁንም በማህበራዊ ትስስር ገጹ ላይ አነጋጋሪነቱ እንደቀጠለ ነው። ታደምጡታላችሁ። ቼልሲ ቤት ስንሄድ ግን ማሬስካ ራሳቸው ነፃ ለማውጣት የሄዱበት ርቀት አነጋጋሪ ሆኗል። ለኮል ፓልመር በዚህን ያክል ደረጃ ብቃት መውረድ ተጠያቂነቱ እኛ ሳንሆን ራሱ ነው እያሉ ነው። ቼልሲ ቤት በርካታ የቡድን ዜናዎችን ይዘናል። ከዝውውር መረጃዎቻችን በተጨማሪ የማንቸስተር ሲቲ ተጫዋች ጉዳት ላይ እንዳለ ይታወቃል። ከሲዝኑ መጨረሻ በፊት ይመለሳል የሚለው ጉዳይና አንድ ተጫዋች ከባርሴሎና ለማምጣት የሚያደርጉትን ጥረት እናነሳለን። በአውሮፓ ትልቅ ክለቦች ትልቅ ተጫዋቾች ያልተጠበቁ ውጤቶች ከግማሽ ደርዘን በላይ ግብ የተቆጠረበትን ጨዋታ ጨምሮ በርካታ መረጃዎችን በቅደም ተከተል እናጋራችሁ። ደውል ጊዜው ላይክ አድርጋችሁ አበረታቱን ውድ ቤተሰቦቻችን። ሐሳብ አስተያየታችሁን ስለምታጋሩን ከልብ ነው የምናመሰግነው። ለአብነት ያክል በሊቨርፑል ቤት የኮዲ ጋክፖና የሳላን ጥምረት በተመለከተ ብለህ ጥያቄ ያደረስከን ወንድማችን በቀጣይ ስፖርት የመረጃ ክፍለ ጊዜ በቂ መረጃዎችን ይዘንልን እንደምንመጣ በዚሁ ቃል እንገባለን። እናንተም ሐሳብ አስተያየታችሁን ስለምታጋሩን ከልብ ነው የምናመሰግነው። ለዚሁ ቤተሰብ መሆን ካሻችሁም ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። ዛሬ በሚደረጉ ጨዋታዎች ላይ ምን እንጠብቅ? በተለይም ኤል ክላሲኮን ማን በበላይነት ይወጣል? ዛሬ ምሽት 5 ሰዓት የሚደረገውን ጨዋታ ግምት ደግሞ በሐሳብ መስጫ ሳጥናችን ላይ አድርሱን። አፍሪካዊ ጉዳይ አስቀድመን እንጀምር። በአፍሪካ ሻምፒዮንስ ሊግ ግማሽ ፍጻሜ ማሜሎዲ ሳንዳውንስ የግብፁን አል ሂላልን በድምር ውጤት በመርታት ለፍጻሜ ማለፉን አረጋግጧል። ካይሮ ላይ የተደረገው የሁለቱ ክለቦች የግማሽ ፍጻሜ መልስ ጨዋታ 1-1 በሆናቸው ውጤት ነበር የተጠናቀቀው። ይህንም ተከትሎ ጨዋታው በድምር ውጤት 1-1 ቢጠናቀቅም ማሜሎዲ ሳንዳውንስ በሜዳ ባገባ በማሸነፍ ለፍጻሜ ደርሷል። የ12 ጊዜ የውድድሩ አሸናፊ አል አህሊ ከካፍ ሻምፒዮንስ ሊግ ውድድርም ተሰናበተ። ማሜሎዲ ሳንዳውንስ በፍጻሜው ከግብፁ ፒራሚድ እና ከደቡብ አፍሪካው ኦርላንዶ ፓይሬትስ አሸናፊ ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናሉ። ቤተሰቦቻችን ለየት ያለው ነገር ይህንን ጨዋታም ከመሩት አርቢትሮች ውስጥ ኢትዮጵያዊ ዳኛ በአምላክ ተሰማን እናገኛለን። ውድ ቤተሰቦቻችን
በሁለቱ ክለቦች መካከል በነበረው ጨዋታም በቫር ዳኝነት ኢትዮጵያዊ ኢንተርናሽናል ዳኛ በአምላክ ተሰማም እዚህ ጨዋታ ላይ መሳተፍ ችለው ነበረ። ወደ አውሮፓ መረጃዎቻችን እንሻገር። ዛሬ በመላው ዓለም ኤል ክላሲኮ ይጠበቃሉ። ወደ ቤተሰቦቻችን ሁለቱ ክለቦች ስታዲዮ ዲ ላ ካርቾ ስቴዲየም ላይ ምሽት 5 ሰዓት ነው ጨዋታዎችን የሚያደርጉት። ይህን ጨዋታ በስፋት እንመልከተው። በርካታ አነጋጋሪ ነገሮችን አሁንም ከጨዋታው በፊት እየሰማን ስለሆነ ባርሴሎና በዕጣ ማውጣት ስነ ስርዓቱ ቅድሚያውን የሚወስደው ቡድን ነው። ወደ ቤተሰቦቻችን ባርሴሎናን እናስቀድም። ባለፉት 5 ጨዋታ ባርሴሎና አንድ ሽንፈት ብቻ በቦሩሲያ ዶርትመንድ ሲግናል ኢዱና ፓርክ ስቴዲየም ላይ 3-1 የተሸነፈው ጨዋታ ይጠቀሳል። በእርግጥ ይህ ጨዋታ ብዙ የተዘናጉበት ጨዋታ ነበረ። 2025ም ብቸኛው ሽንፈታቸው ነው። በሪያል ማድሪድ በኩል ከተመለከትን ደግሞ 2 ጨዋታ ሽንፈት ገጥሟቸዋል። ለየት የሚያደርገው ነገር ሁለቱንም ሽንፈት የገጠማቸው በሰሜን ለንደኑ ክለብ አርሰናል 2-1 እና 3-0 በቤርናቢዮ እና በኤምሬትስ የተሸነፉት ጨዋታ ነው። ከዛ ውጪ 3ቱን ጨዋታዎች በላሊጋ ያደረጉትን ማለት ነው ግብ ሳይቆጠረባቸው ጭምር 3ቱንም ጨዋታ በተመሳሳይ ውጤት 1-0 ያሸነፉበት ነበረ። ሁለቱ ክለቦች በእርስ በርስ በአጠቃላይ በተገናኙባቸው ሁሉም መድረኮች ባርሴሎና 107 ጊዜ ሲያሸንፍ ሪያል ማድሪድም 107 ጊዜ ያሸንፈዋል። እነኚህ ሁሉንም አይነት ውድድሮች ያጠቃልላሉ። ምናልባት የወዳጅነት ጨዋታ ቢቀነስ ውጤቱ ከዚህ የተለየ ይሆናል። 53 ጊዜ ደግሞ በአቻ ውጤት አጠናቀዋል። የመጨረሻ 5 ጨዋታዎችን ደግሞ ነጥለን እንመልከት ውድ ቤተሰቦቻችን። የወዳጅነት ጨዋታም ይጨምራል በዚህ ውስጥ። ከመጨረሻዎቹ 5 ጨዋታ ባርሴሎና የመጨረሻ 3ቱን ድል አድርጓል። ቀሮቹን 2ቱን ደግሞ ሪያል ማድሪድ ድል አድርጓል። ሪያል ማድሪድ ለመጨረሻ ጊዜ ባርሴሎናን ያሸነፈው በ2024 ኤፕሪል 21 ነበር ውድ ቤተሰቦቻችን። ከዛ በኋላ በነበሩ 3 ተከታታይ ጨዋታ ባርሴሎና 3ቱንም ድል አድርጓል። በተለይም በስፔን ሱፐር ካፕ የፍጻሜ ጨዋታ 5-2 ባርሴሎና ያሸነፈበትና በላሊጋ ሳንቲያጎ ቤርናቢዮ ድረስ ሄዶ ባርሴሎና 4-0 ያሸነፈበት የዚህ ዓመት እጅግ በጣም ከፍተኛ ግብ የተመዘገበበትና የባርሴሎና የበላይነትም የታየበት ነበረ። በሃንሲ ፍሊክ የሚሰለጥነው ባርሴሎና በካርሎ አንቸሎቲ የሚሰለጥነውን ሪያል ማድሪድን ዛሬ ምሽት 5 ሰዓት ሲል በስታዲዮ ዲ ላ ካርቾ 60,000 ደጋፊ ፊት ይፋለማል። 1999 የታነጸ ስቴዲየም ነው። ውድ ቤተሰቦቻችን ዲቦርጌስ ይህንን ጨዋታ በዳኝነት እንዲመሩት መመረጣቸው ይታወቃል። እኚህ ዳኛም አልተሻሩም፣ ጨዋታውን የሚመሩት ይሆናሉ። በነገራችን ላይ ወደ ቤተሰቦቻችን በድጋሚ ለማስታወስ ያክል ይህን የኤል ክላሲኮ የኮፓ ዴላሬ ፍጻሜ ጨዋታ ማን እንደሚያሸንፍ በሐሳብ መስጫ ሳጥናችን ላይ የግል መልከታችሁን ማጋራት ትችላላችሁ። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ዳኞች ሊከበሩ ይገባል ሲሉ ከዛሬው ኤል ክላሲኮ ጨዋታ በፊት በሰጡት ጋዜጣዊ መግለጫ አረጋግጠዋል። ዳኞችን ማክበር አለብን ያሉት ሃንሲ ፍሊክ ሁሉም ሰው ተጫዋቾችን መመልከት ይፈልጋል፣ ነገር ግን ያለ ዳኛ መጫወት በፍጹም አንችልም ብለዋል። አክሎም ጨዋታው አንዴ ከተጠናቀቀ በኋላ ባሳለፉት ውሳኔ ላይ ማተኮርም በፍጹም የለብንም ሲሉ አሳስበዋል። የፍጻሜ ጨዋታውን የምናደርገው ከዓለም ምርጥ ቡድኖች ከአንዱ ጋር ነው፣ ለጨዋታው ጓግተናል ሲሉም አሰልጣኝ ሃንሲ ፍሊክ ተናግረዋል። ሁልጊዜም እስከ መጨረሻው እንፋለማለን፣ ዛሬም በተመሳይ እስከ መጨረሻው እንፋለማለን ብለዋል። ዋንጫውን ለማሸነፍ የዋንጫም ጨዋታ ኤል ክላሲኮም ነው ነገርየው። እሳቸው ግን ሪያል ማድሪዶች ዳኛው ላይ እያደረሱ ያለውን ጫና ተገቢ አይደለም ሲሉና ዳኞችም መከበር አለባቸው ሲሉ የግል መልከታቸውን አጋርተዋል። አንድም የላሊጋ ዳኛ በዓለም ክለቦች ዋንጫ የሌለው በምክንያት ነው ብለዋል። ሪያል ማድሪዶች ትላንትናም በቴሌቪዥናቸው በተለይም ኦፊሻል በሆነው የሪያል ማድሪድ ቴሌቪዥን ላይ ዳኛውን ሲያብጠለጥሉ የዋሉበትና ዳኛው ላይ ይሄ በተለይም ሪያል ማድሪድን ሲያጫውቱ የሰሯቸው ስህተቶች ባርሴሎናን ሲያጫውቱ የጠቀሟቸው ጥቅሞች በሚል ማስረጃዎችን አውጥተው በምስል አስደግፈው ሲያሳዩ ነበረ። በኋላ ላይ በርካቶች የሪያል ማድሪድ ቴሌቪዥንን ተችቷል። በተለይም የጥላቻ ንግግር አድርገው ለተመለከቱና በእንደዚህ አይነት መንገድ የሪያል ማድሪድን ቴሌቪዥን የወነጀሉትንም የማድሪድ ሚዲያ ነፃ ሚዲያ መሆኑንና አስፈላጊውን ነገር ለማድረግም የማሳየትን መብት አለው ብለው እንደሚያምኑ ይህንንም ነገር ባልተገባ መንገድ የሚወስዱ ካሉ ክስ እንደሚመሰርትም ነው የሪያል ማድሪድ ቲቪ የተናገረው። ለመሆኑ ምን መረጃዎችን ይዞ ወጣ የሚለውን አንድ ምስል እናጋራችሁ። መረጃውን ዴሮ ስፖርትም ይዞት ወጥቷል።
ቫር ሲኖርና ቫር ሳይኖር ወይም የቫር ውሳኔ ሪያል ማድሪድና ባርሴሎና መካከል ምን ፈጠረ የሚለውን እናጋራችሁ በጥቂቱ። አሁን ባርሴሎና በ76 ነጥብ ላሊጋውን ይመራል። ሪያል ማድሪድ በ72 ይከተላል። አትሌቲኮ ማድሪድ በ66 ነጥብ ሶስተኛ ነው። ያለ ቫርስ ቢሆን ኖሮ ካልን ነገርየው ይገለበጥና ሪያል ማድሪድ በ79 ነጥብ ላሊጋውን ይመራ ነበረ። ባርሴሎና በ71 ነጥብ ሁለተኛ ይሆናል። አትሌቲኮ ማድሪድ ደግሞ በ70 ነጥብ ሶስተኛ ደረጃን መያዝ ይችል ነበር። በዚህ መሰረት ባርሴሎና ተጨማሪ 5 ነጥቦችን ያገኝ ነበር። ሪያል ማድሪድ 5 ተጨማሪ ነጥቦችን ያገኛል። ባርሴሎና ደግሞ ወደ 5 ነጥብ ይቀነስበት ነበር። አትሌቲኮ ማድሪድ ደግሞ ተጨማሪ 4 ነጥቦችን ያገኝ ነበር ቫር ባይኖር በሚል እንግዲህ አንደኛው ያጋሩት ነገር ሪያል ማድሪዶች ይህ ነበረ። የተመረጠውም ዳኛ አይቀየርም፣ ኤል ክላሲኮም በተባለው ሰዓት ይደረጋል ብለዋል። እንግዲህ ሜንዳና ካንቶኒ የስፔን ኮፓ ዴል ሬይ ፍጻሜ ጨዋታ ዛሬ ምሽት በተያዘለት መርሃ ግብር እንደሚካሄድም የስፔን እግር ኳስ ፌዴሬሽን ፕሬዝዳንት ራፋኤል ሎዛነ ተናግረዋል። ፕሬዝዳንቱ ለጋዜጠኞች በሰጡት ቃል የፍጻሜ ጨዋታው ይካሄዳል፣ የዳኛ ለውጥም አይታሰብም ብለዋል። የስፔን ዳኞች ማህበር ኃላፊ ሜዲና ካንታሊሆ በበኩላቸው ሁሉም እንዲረጋጋ ጠይቀው ጨዋታው ይካሄዳል ብለዋል። አያይዞም ዛሬ የሚደረገውን ጨዋታም የዳኝነት ለውጥም አያስፈልግም፣ የፍጻሜውን ጨዋታም መቀየር አስፈላጊ ሆኖ አልተመለከትነውም ብለዋል። ሪያል ማድሪድ ዳኛው በሌላ ዳኛ ካልተቀየሩ ጨዋታውን በአናደርግም በመተው ወደ ማድሪድ ይመለሳል በሚል እየተዘገበ ይገኝ ነበረ። በኋላም ላይ ሪያል ማድሪዶች ለዚህ ጉዳይ ማስተባበያ ሰጥተዋል። በፍጹም ይሄንን አላልንም፣ ሐሰተኛ መረጃም ነው እየተሰራጨብን ብለዋል። በጣም አነጋጋሪው ነገር ግን ውድ ቤተሰቦቻችን ልክ ይህ መረጃ እንደተሰራጨ ሴልታ ቪጎች ከባርሴሎና ጋር የኮፓ ዴል ሬይ ፍጻሜ ጨዋታ የሚያደርገው ስብስባችን ብለው በማህበራዊ ትስስር ገጻቸው ወዲያው አጋርተው ነበረ። ጉዳዩ ምን መሰላችሁ? ሪያል ማድሪድ የዛሬውን የኮፓ ዴል ሬይ ፍጻሜ ጨዋታ አልጫወትም ብለው ቢቀሩ ኖሮም በህጉ መሰረት እንግዲህ በጨዋታውን ማድረግ ያለበት በሪያል ማድሪድ የተሸነፈው ሴልታ ቪጎ ይሆናል ማለት ነው። ስለዚህ ሴልታ ቪጎ በሪያል ማድሪድ ስለተሰናበተ ሪያል ማድሪድ አልጫወትም ቢል በቀጥታም ባርሴሎናና ሴልታ ቪጎ የኮፓ ዴል ሬይ ፍጻሜ ጨዋታቸውን ያደርጉ ነበረ። በዛም ምክንያት ነው ሴልታ ቪጎች ወዲያው ስብስባቸውን አሳውቀው ባርሴሎናን የሚገጥመው ስብስባችን ይህ ነው ብለው የነበረውና እጅግ በጣም አነጋጋሪው ሁነት ቪኒሺየስ ጁኒየር ባላንዶር እንደማያሸንፍ ሲያውቁ በስነ ስርዓቱ ላይ እንዳይገኝ ያደርገዋል። ፍሎሬንቲኖ ፔሬዝ ቢያንስ የ72 ሰዓት ረፍትም ካልተሰጠን ቡድኔ በላሊጋ የማይጫወትም ያሉት በዚህ ዓመት ነበረ። የኮፓ ዴል ሬይ ፍጻሜ በዳኞች ምክንያት አንጫወትም ወይም ደግሞ ዳኞች ቀየር የሚል ነገር ወጥቷልም የተባለበት ይህ የሪያል ማድሪድ ቡድን ነው። ክለቡ በትላንትናው ዕለትም የልምምድ ሁኔታው እንዳይቀረጽ አድርጓል። ይህ እግር ኳስ አይደለም፣ ጉዳዩ የስልጣን ጉዳይ ነው። ሪያል ማድሪዶች እግር ኳስን ሳይሆን ስልጣንን መቆጣጠር ስለሚፈልጉ ያደረጉት ያሉት ደግሞ የላሊጋው ፕሬዝዳንት ዣቪየር ቴፓስ ናቸው። አንደኛው ማሳያ ውድ ቤተሰቦቻችን ሃንስ ፍሊክ ከጨዋታው በፊት ለሚደረገው ፎቶ ፕሮግራም አንቾሎቲን ሲጠብቁ ነበር። ነገር ግን አንቾሎቲ ዝር አላሉም በቦታው ላይ። ይህ የምትመለከቱት ምስል በስፔን ሱፐር ካፕ የፍጻሜ ጨዋታ ላይ የተነሱት ፎቶ ነው። ልክ እንደዚህ አይነት ፎቶ ደግሞ ከኮፓ ዴል ሬይ ዋንጫ ጋር ሁለቱ መለያቸውን ይዘው ይነሱ ነበረ። አንቾሎቲ ግን ዝር አላሉም በቦታው ላይ። ፋብሪዞ ሮማኖ በጉዳዩ ላይ ተጨማሪ መረጃዎችን ይዞ ወጥቶ ነበረ። ካርሎ አንቾሎቲ እና ሉካ ሞድሪች ከጨዋታው በፊት ይሰጥ የነበረው ጋዜጣዊ መግለጫ ላይ እንደዚሁም ፍሎሬንቲኖ ፔሬዝ ደግሞ በተዘጋጀው የራት ግብዣ ላይ እንዳልተገኙ ሲረጋገጥ ውሳኔውም የክለቡ የሪያል ማድሪድ መሆኑ ተረጋግጧል። ስለዚህ በዚህ ዓመት ቅድም እንዳልናችሁ ቪኒሺየስ ጁኒየር በባላንዶር ሽልማት እንደማያሸንፍ ሲያውቁ ካስቀሩበት ጉዳይ ጋር አያይዘን ስንመለከተው በዚህ ዓመት ብቻ ትልቅ ፕሮግራም ላይ ሲቀሩ ይህ ለሁለተኛ ጊዜ ሆኖ ተመዝግቧል ማለት ነው። ባርሴሎና ይህንን ነገር ታክቲክ ነው ብሎ ያምናል። በተለይም ደግሞ ዳኞች ላይ ጫና ለማሳደር በተለይም ደግሞ የባርሴሎናው ፕሬዝዳንትም ይህንን ነገር አጋርተውታል። እነሱ ሁል ጊዜ እንደዚህ አይነት መጥፎ ነገሮችን ያደርጋሉ። ምክንያቱ ደግሞ ዳኞችን ጫና ውስጥ ከተው የጨዋታውን በትክክል እንዳይመሩ ዳኞችን ለማድረግ ነው ብለዋል ሁዋን ላፖርታ። ሃንስ ፍሊክ ከጨዋታው ጋር በተያያዘ አንድ ነጥብ አጋርቷል። የመጨረሻ እናደርገው ላሚን ያማል የማይታመን ተጫዋቻችን ነው፣ ለዚህም ጨዋታ ዝግጁ ነው እና ስልጠናውን አሁን ስታዩ ትገረማላችሁ። የተለየ ተጫዋች ነው። በጨዋታውም ላይ ለውጥ ያመጣሉ ብለን ከምንጠበቃቸው ተጫዋቾች አንደኛው ላሚን ያማል ነው ብለዋል። በድጋሜ በጨዋታው ዙሪያ የግል መልከታችሁን የባርሴሎናም የሪያል ማድሪድ ደጋፊዎችም ልታጋሩን ትችላላችሁ።
የፈረንሳይ ሊግ ማሸነፉን አስቀድሞ ያረጋገጠው ፓሪስ ሰን ዠርሜን የውድድር ዘመኑን የመጀመሪያ ሽንፈቱን ያውን በሜዳውና በደጋፊት በፓርክ ደ ፕሪንስ አስተናግዷል። ፒኤስጂ ከኒንስ ጋር ባረገው ጨዋታ ነው 3-1 በሆነ ውጤት ሽንፈት የገጠመው። በጨዋታው ግብ ለማስቆጠር ኒንሶች ሳንሶን 34ኛው ደቂቃ ላይ ግብ አስቆጥሮ መራ። ሪዩዝ 41ኛው ደቂቃ ላይ ፓሪስ ሰን ዠርሜንን አቻረገ። ከረፍት ተመለሱ። ሳንሶን 46ኛው ደቂቃ ላይ እንደዚሁ ደግሞ ናይድ ሺያሚ 70ኛው ደቂቃ ላይ የኒንስን ተጨማሪ ግቦች አስቆጥረው 3-1 በሆነ ውጤት ድል አድርገዋል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን ከ30 የሊግ ጨዋታ በኋላ ያለመሸነፍ ጉዟቸው አክትሞለታል። ፒኤስጂ ሊጉን ምንም ጨዋታ ሳይሸነፍ በማንሳት ወርቃማ ታሪክ ለመጻፍ 3 ጨዋታ ዕድሜ ሲቀሩት ነው እንደዚህ አይነት ነገር የገጠመው። ኒንስ በበኩላቸውም የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታን ለማግኘት ብርቱ ፉክክር ሲያደርጉ ነጥቡ በጣም አስፈላጊ ነበረ። ፒኤስጂ በቀጣይ መርሃ ግብር በሻምፒዮንስ ሊግ ደግሞ አርሰናልን ይገጥማል። ምናልባት ይህ ለአርሰናል ጥሩ የሚባለው ዜና ሊሆን ይችላል። በውጤቱም በኋላ ፓሪስ ሰን ዠርሜን 78 ነጥቦችን ይዞ አሁንም በአንደኝነት ላይ ይገኛል። አንደኛም ሆኖ እንደሚጨርስ አረጋግጧል። ማርሴይ በ55 ነጥብ ይከተላል። ሞናኮ በ54 ነጥብ ሶስተኛ፣ ኒንስ በ54 ነጥብ ሶስተኛ፣ ሊል በ53 ነጥብ አምስተኛ ደረጃ ለመቀመጥ ሲችሉ በፍራንስ ሊጋ ዛሬ ስትራስቡር ከሴንት ኢቲየን፣ ሊሃቨር ከሞናኮ፣ ኦሎምፒክ ሊዮን ከስታድ ሬሚስ ዛሬ ጨዋታቸው እንደዚሁ በፍራንስ ሊግ ደግሞ የሚያደርጉ ይሆናል። በጀርመን ቡንደስሊጋ አንድ ጨዋታ ተካሂዶ ነበረ። በተለይም ላለመውረድ ሄደንሄም ትግል ውስጥ እንዳለ ይታወቃል። ከስቱትጋርት ጋር ነበር ጨዋታውን ያደረገው። ከሜዳ ውጪ ስቱትጋርትን የገጠመው ሄደንሄም 89ኛው ደቂቃ ላይ ሆንሳክ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችለዋል። ይህ ውጤት ሄደንሄም በሚቀጥለው ውድድር ዓመት በቡንደስሊጋው ለመትረፍ በሚያደርገው ጥረት ላይ እጅግ በጣም ወሳኝ የሚባለው ነጥብ ነው። ውድ ቤተሰቦቻችን ያሳካው አሁን በደረጃ ሰንጠረዡ 16ኛ ደረጃ ላይ ተቀምጧል። ከቀሩት ጨዋታዎች አንጻር አሁንም በቡንደስሊጋው መትረፍ ይችላል። ወደ 3 የሚጠጉ ጨዋታዎች ይቀሩታል። በአጠቃላይ እነኚህ 3 ጨዋታዎች ሲደመሩ 9 ነጥብ ነው። አሁን ያለው 25 ነጥብ ላይ 9 ነጥቦቹም ቢደመሩለት ወደ 34 ነጥብ መድረስ ይችላል። ስለዚህ ከሴንት ፓውሊና ከሆፈንሄም ጋር ነው በቀጣይ ፉክክሩን የሚያደርገውና ስቱትጋርት ድረስ ሄዶ እጅግ በጣም ወሳኝ የሚባለውን ነጥብ ነው ሄደንሄም ማሳካት የቻለው። ዛሬ የቡንደስሊጋ መርሃ ግብሮች ቀጥለው ይካሄዳሉ። ሆፈንሄም ከቦሩሲያ ዶርትመንድ፣ ወልቭስበርግ ከፍራይቡርግ፣ ባየር ሞንችን ከሜንዝ፣ ሆልስቲን ኪል ከቦሩሲያ ሞንችግላድባህ፣ ባየር ሌቨርኩሰን ከኦግስቦርግ እንዲሁም አይንትራክ ፍራንክፈርት ከአረቤ ሌብዥን ጨዋታቸውን ያደርጋሉ። በነገራችን ላይ ውድ ቤተሰቦቻችን ለማስታወስ ያክል ዛሬ በጀርመን ቡንደስሊጋ ባየር ሞኒክ ሻምፒዮን ሊሆን ይችላል። በተለይም ቦሩሲያ ዶርትመንድ እንደዚሁም ደግሞ ያው በትልቅ ደረጃ ይጠበቃል የተባለው ቦሩሲያ ዶርትመንድ በአመቱ ሙሉ ከፉክክር ብቻ ሳይሆን ከዋንጫው ብዙ የራቀ ቢሆንም የባየር ሌቨርኩሰን ግን እጅግ በጣም የተለየ ተፎካክሮ ነበረ። ቢሆንም ዛሬ ባየር ሌቨርኩሰን ነጥብ ጥሎ ባየር ሞኒክ ነጥብ የሚያገኝ ከሆነ ቡንደስሊጋው ያበቃለትና ሃሪኬን ለመጀመሪያ ጊዜ በእግር ኳስ ሕይወቱ ከዋንጫ ጋር የሚገናኝ ይሆናል። ለማንኛውም የጀርመን ቡንደስሊጋም ጨዋታ በእንደዚህ አይነት መልኩ ይቀጥላል። መከታተል ካሻችሁ ጠቆምናችሁ። በትላንትናው ዕለት በኤዥያ ሻምፒዮንስ ሊግ በሳውዲው ክለብ አልሂላል እና በግዋንጇን መካከል ፍልሚያ ነበረ። አልሂላል 7-0 በሆነ ውጤት ማሸነፍ ችሏል። ወደ ቤተሰቦቻችን ግብ ለማስቆጠር 6ኛው ደቂቃ በቂ ነበረ። ሚሊኮቪች ሳቪች አስቆጠረላቸው። ሊዮናርዶ 25ኛው ደቂቃ ላይ፣ አልደውስሪ 33ኛው ደቂቃ ላይ፣ ከዛ ሚትሮቪች 55ኛው ደቂቃ ላይ፣ ማልኮን 76ኛው፣ ሳሊም 84ኛው እና አልአህመዲን 88ኛው ደቂቃ ላይ የአልሂላልን 7 የማሸነፊያ ግቦች ማስቆጠር ችለዋል። ሳሊም አልደውስሪ፣ ማልኮም፣ ማርከስ ሊዮናርዶ፣ አሌክሳንደር ሚትሮቪች እነኚህ ተጫዋቾች እጅግ በጣም ደማቅ ጊዜንም እያሳለፉ ይገኛሉ። ወደ ቤተሰቦቻችን በጨዋታውም ላይ አሲስትም ግብም ያበረከቱ ተጫዋቾች ነበሩ። እነኚህና የአልሂላል ፍጹም የበላይነት የነበረና ሰሞኑን በሳውዲ ፕሮ ሊግ ለገጠማቸውም ሽንፈት ትልቅ መካካሻ የሚወሰዱ ይመስላል። በዛሬው ዕለት ደግሞ የክርስቲያኖ ሮናልዶ ቡድን አልናስር ከዮኮሃማ ጋር ጨዋታውን የሚያደርግ ይሆናል።
በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 4:30 ሲል የሚጀምር ጨዋታ ነው። አልናስር ከሜዳ ውጭ የሚያደርገው ጨዋታ ነው። እድሜው 40 ዓመትም ሆኖ ግን ማስቆጠሩን የቀጠለው ሮናልዶ የሳውዲ ፕሮ ሊግን በ23 ግቦች አሁንም እየመራ ይገኛል። በዛሬው ዕለት ወደ ጨዋታ እንደሚመለስ ተረጋግጧል። ባለፈው ሳምንት አልናስር ድል ባደረገበት ጨዋታ አሰልጣኙ እረፍት ሰጥተውት ነበረ። ለዚህ ጨዋታም እረፍት በኋላ ተመልሶ በበቂ ሁኔታ ዝግጁ መሆኑንና ጨዋታውም ላይ በቋሚ 11 እንደሚያስጀምሩት እንደዚሁ አረጋግጧል። ስለዚህ የ40 ዓመቱ ሮናልዶ በዛሬው ጨዋታም ላይ የሚሳተፍ ይሆናል። እዛው ሳውዲ ፕሮ ሊግ ላይ እንቆይና አልአህሊ በትልቅ ደረጃ ገንዘብ አዘጋጅቷል ነው የተባለው። ይሄውም ገንዘብ ሳላህን ለማስፈረም የታቀደ ነበር። በኋላም ላይ ሳላ ኮንትራክቱን መፈረሙን ተከትሎ ቪክተር ኦስሜን ላይ ወጪ ሊያደርጉት ይችላሉ ተብሎ ይጠበቃል። ተጫዋቹ የአውሮፓ ትልቅ ክለቦች መጫወት ካልቻለ ምርጫው የሳውዲ ፕሮ ሊግ ነው እየተባለም ይገኛል። ረብጣ ብሮችን ይዘውም ተጫዋቾችን የሚያማሉት የሳውዲ ክለቦችም ይህንን ለማድረግ ቪክተር ኦስሜን ላይ ቆርጠው ተነስተዋል። ከዩናይትድ ጋር የነበረው ዝውውር ሂደት በሳምንታዊ ደሞዙ ምክንያት ዩናይትዶች ከዝውውሩ ራሳቸውን ማግለላቸውን ከሰሞኑ መረጃችን ነግረናችሁ ነበረ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው አጫጭር ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱን በትህትና ጠየቅን። በአውሮፓ 5 ታላላቅ ሊጎች ውስጥ በ5 ቁልፍ ነገሮች አንድን ተጫዋች የሚስተካከል የለም። ይኸውም የብራይተኑን አማካኝ ባሌባ ነው። ካርሎስ ባሌባ 30 ሲደመር ታክል፣ 30 ሲደመር ኳስ ያቋረጠ፣ 30 ሲደመር ኳስን ካደጋ ክልል ያራቀ፣ 30 በላይ ኳሶችን ድሪብል ያደረገ፣ 30 በላይ ኳሶችን በአየር ላይ ግንኙነት ያሸነፈ፣ እነኚህን መስፈርቶች በአንድ ላይ ይዞ በአውሮፓ 5 ታላላቅ ሊጎች የምናገኘው የብራይተኑን ካርሎስ ባሌባን ብቻ ነው። ውድ ቤተሰቦቻችን ይህ ተጫዋች በአውሮፓ ትልቅ ክለቦች በፕሪሚየር ሊጉም ትልቅ ክለቦች እየተፈለገ ይገኛል። እንደዚህ አይነት አስደናቂ ቁጥር ያለው ነውና በቀጣይ ክረምትም ትልቅ የዝውውር አጀንዳ ይሆናል ተብሎ ይጠበቃል። በቀጣይ ከአንጌል ፖስቴኮግሉ ጋር ይለያያል ተብሎ የሚጠበቀው የእንግሊዙ ክለብ ቶትንሃም ሆትስፐርስ ስሙ ከበርካታ አሰልጣኞች ጋር መያያዙን ቀጥሏል። የጀርመኑ ተነባቢ ጋዜጣ ቢልድ ደግሞ አሁን ከጥቂት ደቂቃዎች በፊት ይዞት በወጣው መረጃ መሰረት ቶትንሃሞች የቦሩሲያ ዶርትመንዱን አሰልጣኝ ኒኮ ኮቫችንም ሁኔታ እየተከታተሉ ነው ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአንጌል ፖስቴኮግሉ ተተኪ ይሆናሉ በሚል ማርኮ ሲልቫ፣ አንዲ ኢራኦላ የቀድሞ አሰልጣኞቹ ፖቼቲኖ፣ አሁን ደግሞ የዶርትመንዱን አሰልጣኝ ኒኮ ኮቫችን እየሰማን ነው። ዳኒ ሌቪ ከቀጣይ ክረምት አያሳልፉም እየተባለ ነው አንጌል ፖስቴኮግሉን። ኒካስል ቶትንሃም አይናቸውን ጀረድ ቦል ላይ ጥነዋል የተባለው ይህ በጣም አስደናቂ ውድድር ዓመትን እያሳለፈ የሚገኘው ተጫዋች ዌስትሃም ዩናይትድ በተለይም በግራም ፖተር ስር እጅግ በጣም አስደናቂ ጊዜን እያሳለፈ ነበረ። ታዲያ ይህ ተጫዋች በቀጣይ ክረምት ክለቡን ይለቃል የሚሉ መረጃዎች በስፋት መሰራጨታቸውን ተከትሎ ኒካስልና ቶትንሃም ሁኔታውን በቅርብ ርቀት እየተከታተሉት ነው ተብሏል። ፔፕ ጋርዲዮላ በቀጣይ ክረምትም ትልቅ ዝውውሮችን እንደሚያደርጉ አስቀድመው አሳውቆ ነበረ። በጥር ያደረጉት ዝውውር መጠነኛ መሻሻያ ቡድኑ ላይ ቢያደርግም በተፈለገው ልክ መሆን ግን አልቻለም። ለዚህም ቀጣይ ክረምት ላይ ወደ ገበያ ይወጣሉ ተብሎ ይጠበቃል። ከባርሴሎና ጋር ድርድር ላይ የሚገኘውና እስካሁን ከስምምነት ላይ ያልደረሰው ራፊኒያን ሁኔታ ደግሞ ማንቸስተር ሲቲዎች መከታተል ጀምረዋል። ከሰሞኑ ድርድሩ እስካሁን ምንም እልባት እንዳላገኘ ፋብሪዞ ሮማኖ አስነብቦ ነበረ። በተለይም ከኮንትራት ርዝማኔና ከሳምንታዊ ደሞዝ ጋር በተያያዘ ማለት ነው። ምናልባትም ከባርሴሎና ጋር የማይስማማና ክለቡን የሚለቅ ከሆነ ከሳውዲ ክለቦች በተለየ ማንቸስተር ሲቲዎች ተጫዋቹን በአውሮፓ ማቆየት እቅድ ይዟል ተብሏል። ኦስካር ቦብ መጠነኛ የሃምስትሪንግ ጉዳት ያጋጠመው ሲሆን የፕሪሚየር ሊግ ሲዝን ከመጠናቀቁ በፊት እንደሚመለስ ሲቲዎች አስታውቀዋል። ተጫዋቹ ያጋጠመውን ጉዳት በተመለከተ ተጨማሪ ማብራሪያዎችን ደግሞ ከሲቲ ሕክምና ቡድን አባላት እንዳገኘን የምናጋራችሁ ይሆናል። ግን ሲቲዎች ባጋሩት መልእክት ሲዝኑ ከመጠናቀቁ በፊት ከጉዳት አገግሞ ይመለሳል ብለዋል። ኤንዞ ማሬስካ ኮል ፓልመር የገጠመው ችግር ወይም የገጠመው የአቋም መውረድ ከግል ጉዳይ ጋር የተያያዘ እንጂ ከቼልሲ ታክቲክ ጋር የተያያዘ አይደለም ብለው ራሳቸውን ነፃ አውጥተዋል። ፓልመር ባለፉት 16 ጨዋታ ግብ የሚባል ነገር አልተመለከተም። ውድ ቤተሰቦቻችን
በአጠቃላይ ተጫዋች እንግዲህ የእግር ኳስ አጀማመሩን በዚህ ዓመት በሁለት ምዕራፍ ብንከፍለው የመጀመሪያው አጋማሽ በጣም ምርጡን ፓልመርን ተመለከትን። ከዛ በኋላ ግን 16 ጨዋታን ቆጠረን አንድም ግብ ሳያስመለክተን። በነገራችን ላይ ውድ ቤተሰቦቻችን ከዚህ ጋር በተያያዘ እሳቸው ይሄን ይበሉ እንጂ በርካቶች ትችቶቻቸውን እያቀረቡ የሚገኙት አሁንም እሳቸው ላይ እንደሆነ ይታወቃል። ፖል ሜርሰን ኮል ፓልመር እንግዲህ 16 ጨዋታ መሙላቱን ተከትሎ በተጫዋቹ ላይ ካነሳቸው ሐሳቦች አንደኛው የሱን ምርጥ ብቃት በቀጣይ ጨዋታዎች መጠበቅ ይኖርብናል ብለዋል። አሁንም ቢሆን ተጫዋቹ ምርጥ ብቃት እንዳለው አምናለሁኝ። የተወሰኑ ነገሮች ከተስተካከሉ ወደ ብቃቱ ይመለሳል ብዬ አስባለሁ። ማሬስካም ለተጫዋቹ ሲስተም መዘጋጀትና መፈለግ ግን ይጠበቅባቸዋል ብለዋል። ቼልሲዎች ከጄሚ ጌንቲስ ተወካዮች ጋር ንግግር ማድረጋቸው ተረጋግጧል። በእንግሊዙ ክለብ ቼልሲና በዚህ ኮከብ መካከልም እንግዲህ ከ6 እስከ 7 ሚሊዮን ዩሮ የሚያስገኝ ዓመታዊ ደሞዝም እንዳቀረቡለት ነው መረጃዎች ወጡት። የጀርመኑ ክለብ ከተጫዋቹ ከ42 እስከ 50 ሚሊዮን ፓውንድ ይፈልጋሉ እየተባለ ነው። በቦሩሲያ ዶርትመንድ አስደናቂ ጊዜን እያሳለፈ የሚገኘው ጄምስ ጌንትስ ከቼልሲ በተጨማሪ በርካታ የአውሮፓ ትልቅ ክለቦችን ቀልብም የሳበው ተጫዋች እንደሆነ ይታወቃል። ቼልሲዎች ከተወካዮቹ ጋር ድርድር ማድረጋቸውም ተረጋግጧል። ፍራንክ ሌቦፍ ሐሳባቸውን ያጋራሉ። በማሬስካ እርግጠኛ አይደለውም በመባረሩ ጉዳይ ላይ ብለዋል። በተለይም ደግሞ ቼልሲ በቶፕ 4 ውስጥ ባይጨርስ እንኳን አሁን ላይ ቼልሲዎች አሰልጣኙን ያሰናብታሉ ብዬ አላምንም ብለዋል። በተለይም ቶማስ ቱሄልን በግራሃም ፖተርን ፖቼቲኖን በማሬስካ የተካው ቡድን አሰልጣኝ መቀየር ዋጋ እንደሌለው ከነኚህ ስህተቶቹ ይማራል ብዬ አስባለሁ ያሉት ፍራንክ ሌቦፍ አሁን ላይ ማሬስካን ከማሰናበት ይልቅ ቡድኑን ማሻሻል ላይ ትኩረት ያደርጋሉ ብዬ አስባለሁ። አሰልጣኝ ማሰናበቱን ደጋግመው ስለሞከሩት ብለዋል። ኤንዞ ማሬስካ በክሪስቶፈር ንኩንኩ ላይ ሐሳባቸውን አጋርተዋል። በዚህ ሳምንት ልምምድ ሰርቷል። ስለዚህ ወደ ሜዳ ይመለሳል። ምናልባት የሱን ወደ ሜዳ መመለስ ተከትሎ እንደ ቴሪክ ጆርጅ አሊያም ደግሞ እንደ ማሎ አይነት ተጫዋቾች ከስብስቡ ሊቀነሱ ይችላሉ። ምክንያቱም የቡድኑን ሚዛን መጠበቅ ስላለብን ብለዋል። ከጆርጅ ቴሪክ ጋር በተያዘም ጥያቄ ቀርቦላቸው ነበረ። ወጣት ተጫዋች ነው፣ መጠበቅ ይኖርብናል። በየሳምንቱ እሱን እያጫወተን ጫና ውስጥ ልንከተው አይገባም ብለዋል። አክሰል ዲሳሲና ሬናቶ ቬጋ ደግሞ ሁለቱም በዓመቱ መጨረሻ ለማሰናበት እቅድ መያዙ ሲረጋገጥ ያው ላይቤከል ዌል ግን በክለቡ ይቀጥላል። አክሰል ዲሳሲና ሬናቶ ቬጋ ግን ሁለቱም በቼልሲ እቅድ ውስጥ እንደሌሉ ነው እየተዘገበ የሚገኘው። ሌላው ከቼልሲ ጋር በተያያዘ የግሪጎር ኮበል ወኪል በእንግሊዝ ታይቷል። ውድ ቤተሰቦቻችን በለንደን የታየው ይህ የግሪጎሪ ኮበል ወኪል የቦሩሲያ ዶርትመንድ ግብ ጠባቂ ማለት ነው። ስሙ ይህ ግብ ጠባቂ ከቼልሲ ጋር ሲያያዝ ነበር። ኒካስል ዩናይትድም ሌላኛው ፈላጊ ነው። ወኪሉ በለንደን መታየቱን ተከትሎ በርካታ የእንግሊዝ ሚዲያዎች ምናልባትም ከቼልሲ ጋር ድርድር ሊያደርግ ነው እያሉ ነው። ሌላኛው በቼልሲ የሚፈለገው ራፋኤል ሊአውን በተመለከተ በቀጣይ ቀናት ቼልሲዎች ከተጫዋቹ ቅርብ ሰዎች ጋር ውይይት ለማድረግ እቅድ ይዟል የተባለው በተለይም ከተጫዋቹ ዝውውር ሂሳብና ሳምንታዊ ደሞዝ ጋር ቼልሲዎች መረጃዎችን ማሰባሰብ ይፈልጋሉ ተብሏል። አሌክሲስ ማካሊስተር ትላንትና ጋዜጣዊ መግለጫ እየሰጠ ነበረ። ከዛ 3 ተጫዋቾች ተሰጡት ከ1 እስከ 3 እንዲደረድራቸው። እነኚህ ተጫዋቾች የአማካይ ስፍራ ተጫዋቾቹም ቤሊንግሃም እነ ፔድሪና ጀማል ሙሲያላ ነበሩ። በኋላም ላይ የእሱ አንደኛ ጁድ ቤሊንግሃም፣ ሁለተኛ ፔድሪ፣ ሶስተኛ ጀማል ሙሲያላ በአውሮፓ ምርጥ ከ1 እስከ 3 አማካይ ብሎ መርጧቸዋል። ምክንያቱንም ያስረዳል። ጁድ ቤሊንግሃምን አውቀዋለሁኝ፣ በተለይም ከሪያል ማድሪድ ጋር በተፋለምኩባቸው በተቃራኒ አጋጣሚ ተጫዋቹን በደንብ ተመልክቻለሁኝ፣ የዓለማችን ምርጡ አማካኝ ሲል በአንደኛ ደረጃ ላይ እንደሚያስቀምጠው እንደዚሁ አረጋግጧል። በሊቨርፑል በኩል 20ኛ ዋንጫውን ለማሳካት 1 ነጥብ ሲቀረው የመርሳይዱ ክለብ ሊቨርፑል እሁድ ከቶትናም ላለባቸው ጨዋታ ታላቅ ድግስ አዘጋጅቷል። በርካታ ፕሮግራሞችም ተዘጋጅተዋል። አንፊልድና አካባቢውም ሽር ጉድ እያለ ነው። ውድ ቤተሰቦቻችን ደማቅ ድባብ በስቴዲየም ውስጥም ከስቴዲየም ውጭም ይኖራል ተብሎ ይጠበቃል። ለዚህ በርካታ ሊቨርፑላውያን ዝግጅት እያደረጉ መሆኑና ትልቅ ድግስ መዘጋጀቱም ተረጋግጧል። ከጨዋታው 1 ነጥብ ብቻ ነው የሚበቃቸው። ሊቨርፑል አቻ ከወጡም ካሸነፈም ዋንጫውን ያነሳል። በተቃራኒው ግን ሳይታሰብ ቶትናም ድል ካደረገ ወደ ቀጣይ ሳምንት ነው የሚሸጋገረው የሊቨርፑል ድል። ሊቨርፑል ግን ጨዋታውን ያሸንፋል በሚል ኦፕታም ቅድመ ግምቱን ከ71% በላይ
ለሊቨርፑል ነው የሰጠው። መግቢያችን ላይ አንዳንድ ጊዜ እድል ያስፈልጋል፣ ለዚህም ክሎፕ ማሳያ ናቸው ብለናችሁ ነበረ። በአንድ ወቅት ውድ ቤተሰቦቻችን የርገን ክሎፕ 97 ነጥቦችን ሰብስበው የፕሪሚየር ሊጉን ዋንጫ ማንሳት አልቻሉም። ሲቲ በ98 ዋንጫውን አነሳ። በወቅቱ 97 ነጥብ ለዋንጫ በብዙ መስፈርት በቂ ነበረ፣ ግን ሲቲ ኃያል በሆነባቸው ዓመቶች በቂ ሆኖ አልተገኘም። እናም ክሎፕ እድለኛ አልነበሩም። ምክንያቱ ደግሞ ውድ ቤተሰቦቻችን ቅዳሜ በእሁዱ ጨዋታ ሊቨርፑል ከቶትናም 1 ነጥብ ካገኘ ነጥቡን 80 ነው የሚያደርሰው። 3 ድፍን ነጥብ ካገኘ ነጥቡን 82 ነው የሚያደርሰው። ስለዚህ ስሎት በ80 አሊያም በ82 ነጥብ የፕሪሚየር ሊግ ዋንጫ ሲያሳኩ፣ ክሎፕ ግን 97 ነጥብ አግኝቶ ዋንጫን አላሳካምና አንዳንድ ጊዜ እድልን በእግር ኳስ ምን ያህል አስፈላጊ እንደሆነ ማሳያ ነው። በዚህ ረገድ ካየነው ስሎት እድለኛው፣ ክሎፕ ግን እድለኛ ያልሆነው አሰልጣኝ ይመስላል በሊቨርፑል። ክሎፕ ግን ለሰራው ስራ ያለ ዋንጫ ራሱ ትልቅ ክብር የሚገባው አሰልጣኝ ስለመሆኑ ይህ ቁጥር ብቻ ማሳያ ነው። ታዲያ ትልቁ ነገር ክሎፕ በአንፊልድ ሮድ ተገኝተው ሊቨርፑል ዋንጫ ከፍ በሚያደርግበት ጨዋታ ላይ ይታደማሉ። በርካታ ሊቨርፑላውያንም ውለታ እንዳለባቸው ምንም ጥርጥር የለውም። ሳላህ በእንግሊዝ ፕሪሚየር ሊግ በ296 ጨዋታ 184 ግቦችን 87 አሲስቶችን አድርጓል። ያው የኩናጌሮ የነበረውን ሪካርድ እንግዲህ ተጋርቶታል። ወደ 84 የሚጠጉ ግቦች 184 የሚጠጉ ግቦችን። ስለዚህ አንድ ግብ በቶትንሃሙ ጨዋታ የሚያስቆጥር ከሆነ ከኩናጌሮም በላይ መሆን የሚችልበት አጋጣሚ በዚህ ሳምንት ይፈጠራል። አንዳንድ ጊዜ አዲስ ኃይል ወደ ቡድኑ መጨመር ጥሩ ነው። አዲስ ተጫዋቾችን ለማምጣትና የቡድኑ ሚዛን መጠበቅ አለብን። ባለፈው ዚህን እናደርገናል፣ በሚቀጥለው የውድድር ዘመን እናደርገዋለን ብለዋል አርኔ ስሎት ከጨዋታ በፊት በሰጡት ጋዜጣዊ መግለጫ። ላለፉት 6፣ 7 ወይም 8 ዓመታት ለዚህ ክለብ የተጫወቱ ተጫዋቾችን ነበር የተረከብነው። እናም ማድረግ ያለብንን ብቸኛው ነገር በተቻለ መጠን ብዙ ተጫዋቾችን ማግኘታችንን ማረጋገጥ ነው። የርገን ክሎፕ ሰርቶ ያለፈውን ስራ ለማስቀጠልና አንዳንድ ጥቂት ነገሮችን ለመጨመር ነበር ፍላጎታችን። አንዳንድ ነገሮችን የምንጨምርበትም ነገር በሚቀጥለው የውድድር ዘመንም ማድረጋችንን እንቀጥላለን ብለዋል። አንዳንድ ጊዜ እንግዲህ ይህ ቡድን በአቋም ደረጃ ትችት ሊያስተናግድ ይችላል፣ ነገር ግን ዘንድሮ ከሞላ ጎደል በወጥ ብቃት ነበር የተጫወት ነው ሲሉ ቡድናቸውን አወድሰዋል። ጥቂት ጨዋታዎችን ብቻ በአውሮፓ ውስጥ ከተሸነፉ ቡድኖች ብንዘረዝር ሊቨርፑልን ማግኘት እንችላለን። በፕሪሚየር ሊጉም በአውሮፓ መድረክም ጥቂት ሽንፈት ያስተናገደው፣ በርካታ ክሊንሽት ያለው፣ በፕሪሚየር ሊግም በርካታ ገቢ ያስቆጠረው ቡድን የእሳቸው ቡድን እንደሆነም ይታወቃል። በእንግሊዝ ውስጥ ካሉ ወጣት ባለተሰጥኦ ተጫዋቾች መካከልም እንግዲህ የ16 ዓመቱ የመስመር አጥቂ ከቼልሲ ባለፈው ዓመት ያመጡት ሪዮ ጉማ ይጠቀሳል። በሊቨርፑል ቤት ወጣት ተጫዋች እንደ ቫን ዳይክና ሳላ ካሉ ተጫዋቾች ጋር ልምምድ መስራት መቻሉ የወደፊት እድገቱን ያፋጥነዋል ብለው በማመናቸውም ከዋናው ቡድን ጋር ልምምድ እያሰሩት ነው። ሪዮ ጉማ ላይ ትልቅ እምነትም ተጥሏል የተባለው በቀጣይም የቡድኑ ቁልፍ ተጫዋች ይሆናል በሚል በሊቨርፑል ሰዎች ታምኗል። ከቼልሲ ያመጡትን ታዳጊ ከዋናው ቡድን ጋር ልምምድ ማሰራታቸው እነዚሁ ቀጥሏል። አርሰናል ቤት እንሂድ። አርሰናል በቀጣይ ክረምት ከአውሮፓ ትልቅ ክለቦች ትልቅ ተጫዋቾችን የማምጣት እቅድ ያላቸው ተብሏል። በተለይም በሪያል ማድሪድ መቆየታቸው እርግጥ ያልሆነው አርዳ ጉለር፣ ኤድዋርዶ ካማቪንጋና ሮድሪጎ ሁኔታ መከታተል ጀምሯል። በእርግጥ ከሶስቱ ተጫዋቾች አርዳ ጉለር ላይ አርሰናል ልዩ ፍላጎት እንዳለው ይታወቃል። እናም በቀጣይ ክረምት ላይ በተለይም የአርዳ ጉለር ሁኔታ በጥብቅ እንደሚከታተሉት ነው ሚረር ስፖርት ያስነበበው። በአርሰናል በኩል ይሄን ተጫዋች ከፌነርባቼ ጀምሮ ሲከታተሉት ነበር ውድ ቤተሰቦቻችን። በኋላም ላይ ተጫዋቹ ምርጫው ሪያል ማድሪድ ሆኖ ሪያል ማድሪድን ተቀላቀለ እንጂ አርሰናልም ከፍተኛ ጥረት አድርጎ ነበር። አሁን ደግሞ ሪያል ማድሪዶች በቀጣይ ራሳቸውን ለማጠናከር በሚያደርጉት ጥረት ላይ ለቡድኑ ግልጋሎት የማይሰጡ ተጫዋቾችን ሲቀንሱ፣ ይህም ተጫዋች ከሰሞኑ ስሙ ተካቶ ተመልክተናል። አርሰናል በቅርብ ርቀት ሁኔታውን እየተከታተለ ነው። ከሌላኛው ስፔን ኃያል ክለብ ባርሴሎናም እንደዚሁ ተጫዋችን እየተመለከቱ ነው አርሰናሎች። በክረምት የተከላካይ ስፍራውን ለማጠናከር ደግሞ እንደ ጁሊየስ ኮንዴን ያለ ተጫዋች መመልከት ጀምረዋል። ተከላካዩ በተለያዩ የመከላከል ቦታዎች ላይ መጫወቱ በተለይም ሁለገብነቱ በማይክል አርቴታ ተወዷል።
ማይክል አርቴታ ተጫዋች ሲያመጡ ሁለገብ ነው። ወደ ቤተሰቦቻችን የቅርብ ጊዜ ማሳያን እንውሰድ። ዴክላን ራይስን እንውሰድ። የሳቸው ፈራሚ ነው። በ6 ቁጥር ቦታም በ8 ቁጥር ቦታም ኢቭን በነፃ ሚና ሲያጫውቱትም ተመልክተናል። በሚገባ ብቃቱን አረጋግጦ ያመጡት ተጫዋች ስለመሆኑ ማሳያ ነው። ሌላኛው ሚኬል ሜሪኖን እንውሰድ። አሁን ብቸኛው የአርሰናል ቤት ሐሰተኛው 9 ቁጥር አጥቂያቸው ሐሰተኛ 9 ቁጥር ሆኖ በርካታ ገቢ ያስቆጠረ ለአርሰናል አሁን እሱ ነው። ይሄንንም ተጫዋች ያመጡት እሳቸው ነበሩ። አሁን ደግሞ ሌላ ሁለገብ ተከላካዩን ጁልስ ኮንዴን ሁኔታም እንደዚሁ አርሰናል እየተከታተለ ነው። ፓርቴ እድሜው እየገፋ እንደሆነ አውቃለሁ። ቢሆንም ግን ሙሐመድ ሳላን ተመልከቱ። እድሜው ገፍቶም በከፍተኛ ደረጃ ነው የሚጫወተው። እድሜው አሳሳቢ ሊሆን አይችልም። አርቴታም ቢሆን ኮንትራቱን እንዲራዘም ይፈልጋል። ለዚህም ድርድር እያደረገ ነው። ስለዚህ ፓርቴ ከእድሜ ውጭ ያለ ነገሩ መታየት አለበት ይላል የቀድሞ የመድፈኞቹ ተጫዋች ባፕቲስታ ስለ ፓርቴ ኮንትራት ሲናገር። በርካታ አርሰናል ደጋፊዎችም ከእድሜው ይልቅ ብቃቱን ነው የወደዱለት። ስለዚህ እድሜው እየገፋ ቢመጣም ከእድሜው በላይ ብቃቱ ማርኳቸዋልና ማይክል አርቴታም ኮንትራቱ እንዲራዘም ይፈልጋሉ። ስለዚህ ሳላህ እድሜው ገፍቶ ለሊቨርፑል ኮንትራት ከፈረመ ፓርቴም ለአርሰናል የማይፈርምበት ምክንያት የለም። ፓርቴ ለአርሰናል ለመጫወት ብቁ ነው ብሏል የቀድሞ ተጫዋች። በርካታ አርሰናልም ይህን ሐሳብ የሚጋሩት ይመስላል። አርሰናል በማክሰኞ ምሽት ጨዋታም በኤምሬትስ ታሪክ ታይቶ የማይታወቅ የስቴዲየሙ ጣራ ላይ የሚደረግ ባነር ይኖራል ብለዋል። በተለይም ፉትቦል ለንደን እንዳስነበበው ከሆነ ለዚህ ጉዳይ ላይም አንዳንድ የክለቡ ደጋፊዎች 10 ዓመታት እንደዚህ አይነት በተለይም ይሄ ጣራው ይዘጋ ጣራ ይሰራለት የሚል ጥያቄም ሲያቀርቡ ነበረ። እናም ጣራውም ላይ የተለያየ ባነር ይለጠፍልን ሲሉ ነበረ። በስተመጨረሻም ይህ ነገር እንደሚሳካ ተረጋግጧል። የተመልካች እይታን በማይጋርድ መልኩ ያደርጉታል ተብሎ ይጠበቃል። ይህንን ትልቅና ግዙፍ ባነር አርሰናል በደጋፊዎቹ የተዘጋጀውን ከከለከለ በኋላ ይህንን በራሱ ያዘጋጀው ደጋፊዎችን ለመካስና ይቅርታ ለመጠየቅ እንደሆነ በምሽት መረጃችን ነግረናችሁ ነበረ። ሩበን አሞሪም ተጫዋቾችን ማስፈረም አለብን፣ በተለይም ደግሞ የዝውውር መስኮቱ ከመከፈቱ በፊት አንዳንድ ዝውውሮችን መጨረስ ይኖርብናል ብለዋል። እንደሚታወቀውም ቼልሲ ይሄንን 2 ተጫዋቾችን በማስፈረም አድርጎታል። በእሳቸውም በኩል በሩበን አሞሪም በኩል የተጋራው መልእክት ነው። ማንቸስተር ዩናይትድም የዝውውር መስኮቱ ተከፍቶ በሌሎች ክለቦች ጫና ውስጥ ከመውደቁ በፊት ወሳኝ ዝውውሮችን እናደርጋለን፣ ለሱም እየሰራን ነው ብለዋል። አንደኛው ከሰሞኑ በማቲያስ ኩና ላይ ሲያደርጉ የነበረው ነገር ማሳያ ነው። ትልቅ ድርድር ተገኝቷል። አዎንታዊ መልሶችም ነበሩ ከማቲያስ ኩና ሰዎች በኩል። ተጫዋቹ ለማንቸስተር ዩናይትድ ልዩ ፍቅር እንዳለው ትላንትና አስመስክሯል። ይሄው ሙድ ቤተሰቦቻችን ትላንትና በአንድ ማህበራዊ ትስስር ገጽ ላይ ማቲያስ ኩናን የማንቸስተር ዩናይትድ መለያ አለብሰውት ወይም የማንቸስተር ዩናይትድ መለያ እንዲለብስ ከተደረገ በኋላ የተለጠፈውን ምስል ራሱ ማቲያስ ኩና ተጋርቶታል ወይም ደግሞ አድንቆታል ወይም የላይክ በተኑን ተጭኖታል። በዚሁ አጋጣሚ እናንተም የላይክ በተኑን ተጫኑ። ላይክ በተኑን ተጭኖታል ውድ ቤተሰቦቻችን። ከዛ በኋላ በርካቶች ማቲያስ ኩና ዝውውር ጉዳይ አሁን የቀረው በወልቭስና በማንቸስተር ዩናይትድ መካከል ብቻ ነው ብለዋል። ሩበን አሞሪም ይህን የሚደግፍ ሐሳብ ይመስላል ያጋሩት። ሌላኛው እሳቸው በስፖርቲንግ ሊዝበን ሲጫወቱ በነበረ ሰዓት ያንን አይነት አጨዋወት በትክክል በአማካይ ስፍራ ላይ ይተካልኛል ብለው ያመኑት ደግሞ በከፍተኛ ሁኔታም በአታላንታ ቤት እየተጫወተ የሚገኘው ኤደርሰን ነው። ለሩበን አሞሪም አጨዋወት ፍጹም የተመቻቸ ብሎታል ፋብሪዚዮ ሮማኖ። በተለይም እሳቸው አማካዮቻቸው ልክ እንደሱ አይነት አማካዮች ነበሩና ይህም ተጫዋች በዝውውር በእሳቸው ምርጫ መሰረት እንዲመጣ ይደረጋል ነው የተባለው። የሐማስ ወኪልም በጥር ወር ክለቦች ሐማስን ለዘውሩ ስለነበረበት ሁኔታ ምላሽ ሰጥቷል። እውነት ነው ሃሪ ሐማስን ለማስፈረም በርካታ ክለቦች ጥያቄ አቅርበው ነበረ፣ ግን ውድቅን ያደረገው ነው። ምክንያቱም ሁለታችንም ከዩናይትድ ጋር ተቀምጠን ተስማምተናል። ምክንያቱም በዩናይትድ ውስጥ እድሎች ሊመጡ ስለሚችሉ መቆየትና መታገል የተሻለ መሆኑን ስላመነን ብለዋል። የሃሪ ሐማስ ወኪል ክለቡ በሃሪ በጣም ደስተኛ ነው። እናም እርግጠኛ ነኝ ሃሪ ለወደፊት የማንቸስተር ዩናይትድ ጠቃሚ ተጫዋች ለመሆን የሚያስችለውም ክህሎቶች ያሟላ ነው። ለዛም ነው በጥር የቀረበልንን ዝውውር ትተን ከማንቸስተር ዩናይትድ ጋር የምንቀጥለው ብለዋል። ሩበን አሞሪም በማርከስ ራሽፎርድ ከአስቶን ቪላ ተመልሶ በዩናይትድ ስለመጫወት እድል እንዳለ ተጠይቀው ነበረ። በውሰት የሄዱ ተጫዋቾች በሙሉ ይመለሳሉ፣ ከዚያም ከክለቡ ጋር ውይይት ያደርጋሉ፣ የመጨረሻ ውሳኔውን እንወስናለን ብለዋል። በራሽፎርድ አንቶኒ ችሎታ በጣም ደስተኛ ነኝ፣ ምክንያቱም ተጫዋቹ በውሰት ስትልቅ የበለጠ እንዲሰሩ ስለምትፈልግ ያም ተሳክቶልናል ብለዋል። አንድሬ ኦናና ክለቡን በክረምት ይለቃል የሚል መረጃ በስፋት ከተሰራጨ በኋላ
የቆይታውን ጉዳይ ሊያረጋግጥ የፈለገ ይመስላል። በ3.5 ሚሊዮን ፓውንድ እጅግ በጣም ቅንጡ ቤት በትላንትናው ዕለት በማንቸስተር ከተማ ሸምቷል። ጉዳዩን የተመለከቱ አንዳንድ የስፖርት ተንታኞችም አንድሬ ኦናና በዩናይትድ ለመቆየት አሁንም ፍላጎት እንዳለውና ምናልባትም ቁጥር 1 ግብ ጠባቂ ቢመጣ ራሱ ለቦታው ለመታገል ዝግጁ ነው። አንድሬ ኦናና ዩናይትድን መልቀቅ አይፈልግም ተብሏል። አትሌቲኮ ቢልባኦን ይገጥማል ማንቸስተር ዩናይትድ በሳምንቱ መጨረሻ። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን አትሌቲኮ ቢልባኦ በዚህ ዓመት በኢሮፕ ሊጉ በሜዳቸው ያደረጓቸውን 6 ጨዋታ አሸንፈዋል፣ 6ቱንም። ዩናይትድ እንደዚህ አይነት ፈተና ያለው ጨዋታ ነው ቀጣይ የሚጠብቀው። ለዩናይትድ ደግሞ ኢሮፕ ሊግ ዘንድሮ ቅንጦት አይደለም፣ የህልውና ጉዳይ ነው። በተለይም በአውሮፓ ሻምፒዮንስ ሊግ ለመሳተፍና እጅግ በጣም ደካማ ውድድር ዓመት በፕሪሚየር ሊግ ያሳለፈው ማንቸስተር ዩናይትድ ደጋፊውን ለመካስ ያለው ብቸኛ አማራጭ እንደሆነ ይታወቃል። በእንግሊዝ ፕሪሚየር ሊግ ሁለተኛ እርከን በ21 ዓመት በታች ማንቸስተር ዩናይትድ በትላንትናው ዕለት 4-2 በሆነ ውጤት የኤቨርተን ከ21 ዓመት በታች ቡድንን አሸንፏል። በጨዋታው ላይ ዌልሲ 2 ግቦችን፣ ፍሌቸር 1፣ ኮኔ 1 ግብ አስቆጥሯል። ሙሪና ኮኔ ደግሞ በጨዋታው ላይ አሲስት ያደረጉም ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ታዳጊው በተለይም ኮኔ ወደ ዋናው ቡድን ያድጋል ተብሎ ይጠበቃል። ትላንትናም አስደናቂ ብቃቱን ያስመለከተው። በማንቸስተር ዩናይትድ በኩል ውድ ቤተሰቦቻችን 2 ነገሮችን እናንሳ። ኤኖስ እና ከኤኖስ በፊት የመጨረሻ የነበረውን ዝውውር እንመልከት። በኤኖስ በፊት የመጨረሻ የነበረው ዝውውር ኦናና፣ ማውንት፣ ሆይሉንድ፣ አምራባት፣ ኢቫንስ፣ ባይንደርን ያመጣ ነበረ። ኤኖስ በመጣ የመጀመሪያው ዝውውር ደግሞ ዜርኪዚ፣ ሌሌሮ፣ ማቲያስ ሼላይት፣ ኑሱር ማዝራዊ፣ ማኑኤል ኡጋርቴን ያመጣ ነው። የኤኖስ የዝውውር ፖሊሲ ከቀድሞቹ የነግሌዘር ቤተሰቦች ዝውውር ጋር በተያዘ የእናንተን የግል ሐሳብ እንድታጋሩ እነኝን 2 ዝውውሮች መስኮት ይዘን የመጣ ነው። ዛሬ በእንግሊዝ ምድር በተለይም ክሪስታል ፓላስ ካስቶን ቪላ በዌምብሌ፣ በነገው ዕለት ደግሞ ፎረስት ከማንቸስተር ሲቲ በድጋሜ በዌምብሌ ጨዋታቸውን ያደርጋሉ። ኤፍኤ ካፕ ዋንጫ ፍጻሜ ለመድረስ የሚደረጉ 2 ጨዋታዎች ናቸው። አስቀድመን ግን በፕሪሚየር ሊጉ ዛሬ በምሳ ሰዓት ቼልሲ ከኤቨርተን በሚያደርጉት ጨዋታ ነው ፕሪሚየር ሊጉ የሚጀምረው። ሮሚዮ ላቪያና ማሎ ጉስቶም የቢጫ ካርድ ሰለባ ከሆኑ ቀጣይ ጨዋታ ያመልጣቸዋል። ያለፉትን 5 ጨዋታ ቼልሲ 2 ድል ሲኖረው 2 አቻ 1 ሽንፈት ሲገጥመው፣ ኤቨርተን ደግሞ 1 ድል 2 ሽንፈት 2 አቻ ገጥሟቸዋል። ቼልሲ 74 ጊዜ ኤቨርተንን አሸንፏል። 57 ጊዜ ኤቨርተን ሲያሸንፍ 58 ጊዜ አቻ ወጥቷል። በእርስ በርስ ግንኙነት ቼልሲ 2 ሲያሸንፍ ኤቨርተን 1 ያሸንፈዋል፣ 2 ጊዜ ደግሞ ባቻ ወጥቷል። የመጀመሪያ ዙር ጨዋታቸውን በጉዲሰን ፓርክ ሲያደርጉ 0-0 በሆናቸው ውጤት ነበር የተጠናቀቀው። ዛሬ ምሳ ሰዓት ልክ 8:30 ሲል በኢትዮጵያን ሰዓት አቆጣጠር ስታንፎርድ ብሪጅ 4834 ደጋፊዎች ፊት የኤንዞ ማሬስካው ቡድን ቼልሲ ከዴቪድ ሞይሱ ኤቨርተን ጋር ጨዋታቸውን የሚያደርጉ ይሆናል። የጨዋታ ግምታችሁን አጋሩን። ልክ ይህ ጨዋታ እንደተጠናቀቀው ውድ ቤተሰቦቻችን 11 ሰዓት ሲል ብራይተን ከዌስትሃም ዩናይትድ፣ ኒካስል ከኢፕስዊች ታውን፣ ሳውዝሃምፕተን ከፉላም፣ ምሽት 1:30 ወልቭስ ከሌስተር ሲቲ ጨዋታቸውን ሲያደርጉ፣ በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ደግሞ አስቶን ቪላ ከክሪስታል ፓላስ ጨዋታቸውን የሚያደርጉ ይሆናል። በእንግሊዝ በአውሮፓ ስፔን ኮፓ ዴል ሬይ ጨዋታ ባርሴሎና ከሪያል ማድሪድ ዛሬ በትልቁ የምንጠብቀው ጨዋታ ነው። በጀርመን ቡንደስሊጋ ባየር ሌቨርኩሰን ኦግስቡርግ፣ ባየር ሙኒክ ከሜንዝ፣ ሆፈንሄም ከዶርትመንድ፣ ሆልስቲን ኪል ከቦሩሲያ ዶርትመንድ፣ ወልፍስበርግ ከፍራይቡርግ እንደዚሁም ፍራንክፈርት ከአርቢ ሌፕዚግ ይጫወታሉ። በፍራንስ ሊጋም ስትራስቡርግ ከሴንቲቲን፣ ሊሄቨር ከሞናኮ፣ ሊል ከሬሚስ ሲጫወቱ፣ በኤዥያ ሻምፒዮንስ ሊግ ዮክሃም ከአልናስር ዛሬ ምሽት 4:30 ይጫወታሉ። ትላንት በጀርመን ቡንደስሊጋ ሄደንሄም ስቱትጋርትን 1-0፣ በፍራንስ ሊጋ ኒስ ፓሪስ ሰን ዠርሜንን ለመጀመሪያ ጊዜ በዚህ ዓመት ሽንፈት ያስተናገደበት ጨዋታ 3-1 አሸንፈዋል። ቃል ስፖርቶች ነበርን ለእናንተ ውድ አድማጮቻችን። በእንደዚህ አይነት መልኩ መርጠን ያሰናዳናላችሁ ስፖርታዊ ጥንቅር እዚህ ጋር ቋጨን። ከወደዳችሁን ላይክ አድርጉን፣ አበረታቱን። ሐሳብ አስተያየታችሁን ላጋራችሁንም ከልብ እናመሰግናለን። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን እንመለሳለን። በድጋሜ መልካም ዕለተ ቅዳሜ ይሁንላችሁ። ለምትደግፏቸውም ክለቦች መልካም ዕድል ብለናል።